አስቡ አንድ ሰው ኢማን አለው እንበል ሸሃዳውን ተቀብሏል ሶላት ይሰግዳል ዘካ ይሰጣል ጾም ይጾማል لكنه لم يحج حج አላደረገም ግን እስልምናው ጎድሎበታል ማለት ነው በተለይም ደግሞ ሐጅ ግዴታ ተደርጎበት ሳያደርግ እንደዚሁ ወደ ኋላ እየተጓተተ ያለ ሰው አላህ Subhanahu Wa Ta'ala ዘንድ ተጠያቂ ነው የሚሆነው فيما روي عن النبي صلى الله عليه وسلم ከነብዩ صلى الله عليه وسلم በተወራው ሐዲስ ውስጥ ነብዩ صلى الله عليه وسلم ሐጅን تعجلوا بالحج ሐጅን ፈጥናችሁ አድርጉ በማለት ትእዛዝ አስተላልፈዋል ነብዩ عليه الصلاه والسلام ይሄ ውጁብ ግዴታነቱ ራሱ على ما قال به اكثر اهل العلم አብዛኞቹ የውቀት ባለቤቶች ባሉበት መሰረት ማለት ነው ባሉት መሰረት ሐጅ ግዴታ የሚሆነው على الفور ነው የዛኑ ጊዜ ሸርጡን ካሟላ ሄዶ ሐጅ ማድረግ አለበት የሚለውን ትእዛዝ ያስተላልፋሉ ምክንያቱም ለወደፊት የሚከሰተውን ነገር አያውቅም አንድ ሰው ስለዚህ አንድ ነገር ግዴታ ከሆነበት ያንን ግዴታ ጊዜ ሳይሰጠው መፈጸም አለበት ነው ይሄንን አምልኮ ስንፈጽም ለማን ነው ለአላህ Subhanahu Wa Ta'ala ነው መንፈጽመው ስለዚህ ስለ ሐጅ ግዴታነቱን በሐጅ ግዴታነቱ ውስጥ የሐጅን ግዴታነት ተከትለው የመጡ የሐጅ አፈጻጸም ውስጥ የሚተገበሩ ተግባሮችን ስንመለከት መጀመሪያ በምን ላይ ነው መመስረት ያለበት በኢኽላስ ላይ የተመሰረተ መሆን አለበት